ሰላም ጤና ይስጥልን ተመልካቾቻችን የጥር 22 2018 ዓ.ም የዕለተ አርብ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዴት ጌታቸው ነኝ። አብራችሁም ቆዩ። አርስተ ዜና በኢትዮጵያ በመንግስትና በትግራይ ኃይሎች መካከል ዳግም ግጭት መቀስቀሱ ተሰማ። ህጋዊ ፈቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር በሚለጥፉና ጥቁር መስታወት በሚያስገጥሙ ግለሰቦች ላይ ጠንካራ እርምጃ እንደሚወሰድ የአዲስ አበባ ፖሊስ አስታወቀ። ወደ ውጪ ስናልፍ በሱዳን ደቡባዊ ኮርዶፋን RSS በፈጸመው የድሮን ጥቃት በደርዘን የሚቆጠሩ ሰዎች ተገደሉ። ወደ ቀዳሚ ዜናችን እንለፍ። ጎርፍና የነዳጅ እጥረት በ2025 መገባደጃ ላይ በኢትዮጵያ የሰብአዊ ድጋፍ ስምሪት ላይ ከፍተኛ ጫና ማሳደራቸው ተገለጸ። እንደ አውሮፓውያን አቆጣጠር በ2025 የመጨረሻ ሩብ ዓመት ግጭት፣ ድንገተኛ የአየር ንብረት አደጋዎችና ወረርሽኞች በኢትዮጵያ ሰብአዊ ድጋፍ አሰጣጥ ላይ ከፍተኛ ጫና ማሳደራቸውን ሎጂስቲክስ ክላስተር የተሰኘው ተቋም በወጣው አዲስ መረጃ አመላከተ። ሪፖርቱ እንደሚያሳየው በአማራ፣ ኦሮሚያ፣ ሶማሊያና ትግራይ ክልሎች የቀጠለው የጸጥታ መታወክና የመሰረተ ልማት ውድመት አስቸጋሪ በሆኑ አካባቢዎች ለሚገኙ ማህበረሰቦች የነፍስ አድን እርዳታ ለማድረስ በተቀናጀ የሎጂስቲክስ ድጋፍ ላይ ለሚመረኮዙ የረድኤት ድርጅቶች መሰናክል ሆኖባቸዋል። በጥቅምትና ታህሳስ ወራት መካከል ባለው ጊዜ ውስጥ በዋና ዋና የመጓጓዣ ኮሪደሮች ላይ የነበረው የጸጥታ ሁኔታ እጅግ ደካማ በመሆኑ በተደጋጋሚ የሚያጋጥሙ የደህንነት እክሎች የእርዳታ አውሮፕላኖችንና ተሽከርካሪዎች እንቅስቃሴን አስተጓጉሏል። ከዚህ በተጨማሪም ወቅታዊው የጎርፍ አደጋ መንገዶችንና ድልድዮችን በማውደሙ ወሳኝ መስመሮችን በመዝጋት የእርዳታ አቅርቦት ፍሰቱን አዘግይቶታል ተብሏል። የሰብአዊ ድጋፍ ሰጪ አካላትን የሚያስተባብረው ሎጂስቲክስ ክላስተር በሩብ ዓመቱ ውስጥ ሙሉ በሙሉ በስራ ላይ መቆየቱን የገለጸ ሲሆን ትኩረቱንም በክልሎች መካከል በሚደረግ የጭነት መጓጓዣ፣ በጋራ መጋዘን አጠቃቀም እና በመረጃ አስተዳደር ላይ አድርጎ እንደነበር አስታውቋል። ክላስተሩ የመንገድ ተደራሽነት ውስን በሆነባቸው አካባቢዎች መሰረታዊ የጤና አገልግሎቶችን ለማስቀጠል እንዲረዳ ወሳኝ የሆኑ የሕክምና ቁሳቁሶች በረራን በማመቻቸት ቅድሚያ ለሚሰጣቸው ቦታዎች እንዲደርሱ አድርጓል። ይሁን እንጂ በተለይ በአማራና በትግራይ ክልሎች የታየው ሰፊ የነዳጅ እጥረት የትራንስፖርት አገልግሎቱን ክፉኛ መገደቡን ሪፖርቱ አመላክቷል። ባለፈው ሐምሌ ወር 2017 ዓ.ም የትግራይ ንግድና ኤክስፖርት ኤጀንሲ ወደ ክልሉ የሚገባው የነዳጅ አቅርቦት በከፍተኛ ሁኔታ መቀነሱን ለአዲስ ስታንዳርድ መግለጹ የሚታወስ ሲሆን በወቅቱ የኤጀንሲው የኮሚኒኬሽን ዳይሬክተር አቶ ተክለየሽ ገብረ ሕይወት እንደገለጹት በግንቦት ወር ከነበረው 5.2 ሚሊዮን ሊትር ነዳጅ በሰኔ ወር ወደ 2.09 ሚሊዮን ሊትር ዝቅ ማለቱንና ይህም ክልሉ ማግኘት ከሚገባው 15 ሚሊዮን ሊትር ወራዊ ኮታ 85 በመቶ ያነሰ መሆኑን ጠቁመዋል። ይህም በጤና በትምህርትና በትራንስፖርት ዘርፎች ላይ ከፍተኛ ጫና መፍጠሩ ተነግሯል። በኢትዮጵያ በመንግስትና በትግራይ ኃይሎች መካከል ዳግም ግጭት መቀስቀሱ ተሰማ። በኢትዮጵያ በመንግስትና በትግራይ ኃይሎች መካከል ዳግም ግጭት መቀስቀሱ የተዘገበ ሲሆን በሀገሪቱ የጸጥታ ሁኔታ ላይ ተጨማሪ ጫና መፍጠሩም እየጠቆመ ይገኛል። በሰሜን ኢትዮጵያ በፌዴራል መንግስትና በትግራይ ኃይሎች መካከል ዳግም ግጭት የተቀሰቀሰ ሲሆን ክልሉ አሁንም በከባድ ጦርነትና በቅርብ ጊዜ በተደረጉ ከፍተኛ የዓለም አቀፍ እርዳታ ቅነሳዎች ምክንያት በከፋ ቀውስ እንደሚገኝ አልጀዚራን ጨምሮ በርካታ የውጭ መገናኛ ብዙሃን ዘግበውታል። ግጭቱ የበረራዎች መቋረጥን ያስከተለ መሆኑን የጸጥታና የዲፕሎማቲክ ምንጮች መግለጻቸውን ጠቁሞ የፈረንሳዩ የዜና ወኪል አዣንስ ፍራንስ ፕሬስ ዘግቧል። ባለፉት ጥቂት ቀናት የአማራና ትግራይ ክልሎች የይገባኛል ጥያቄ በሚነሱበት ጸለምት በተባለ አካባቢ ግጭቶች መቀስቀሳቸውንም ዘገባው አክሏል። በ2013 ዓ.ም የተጀመረው የሰሜን ኢትዮጵያ ጦርነት በ2015 ዓ.ም ከመቆሙ በፊት ለበርካቶች ህልፈት ምክንያት ሲሆን በሚሊዮን የሚቆጠሩትን ደግሞ አፈናቅሏል። አልጀዚራ ባለፉት ጥቂት ቀናት በትግራይ ውስጥ በህጻጽ ከሚገኝ በአብዛኛው እንደ የአሜሪካ ዓለም አቀፍ የልማት ኤጀንሲ ባሉ ሰብአዊ ድርጅቶች በሚረዳውና በድህነት የተጎዳ መንደር አንድ ዘገባ አሰራጭቶ ነበር። የዩኤስኤዲ በአንድ ወቅት የኢትዮጵያ ትልቁ የሰብአዊ እርዳታ ምንጭ ነበር። ነገር ግን ይህ ሁኔታ ከአንድ ዓመት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን ሲይዙና ወዲያውኑ የኤጀንሲውን ስራ ሲያፈርሱ እንዲሁም በመላው ዓለም ያለውን የገንዘብ
የገንዘብ ድጋፍ ሲያቋርጡ በድንገት ተለውጧል። በትግራይ የዓለም የምግብ ፕሮግራምን ጨምሮ ሰብአዊ ድርጅቶች እስከ 80% የሚሆነው ህዝብ የአስቸኳይ ጊዜ ድጋፍ ያስፈልገዋል ይላሉ። ነገር ግን USAID የገንዘብ ቅነሳ ማለት በአጠቃላይ የሚገኘው የሰብአዊ እርዳታ የገንዘብ መጠን አነስተኛ ነው ማለት ነው። ስለሆነም የቀረው ገንዘብ ብዙ ጊዜ ከፋ አስቸኳይ ሁኔታዎች እንዳሉባቸው ወደሚታሰቡ የዓለም የግጭት ቀጠናዎችና ትኩስ ስፍራዎች ይተላለፋሉ ብሎ ነበር። ምንም እንኳን አልጀዚራ ይህን ዘገባ ቢያሰራጭም ከፌዴራሉ መንግስትም ሆነ ከትግራይ ክልል ጊዜያዊ አስተዳደር በኩል ግጭቱን በተመለከተ የወጣ መግለጫን አልተመለከተችም። ህጋዊ ፈቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር በሚለጥፉና ጥቁር መስታወት በሚያስገጥሙ ግለሰቦች ላይ ጠንከር ያለ እርምጃ እንደሚወሰድ የአዲስ አበባ ፖሊስ አስታወቀ። ህጋዊ ፈቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር የሚለጥፉ፣ የአደጋ ጊዜ መብራቶችን የገጠሙ፣ ጥቁር መስታወት ያስገጠሙ እንዲሁም ለአደጋ ጊዜ ተሽከርካሪዎች የተፈቀዱ ጥሩምባዎችና መብራቶችን በገጠሙ አሽከርካሪዎች ላይ ጠንካራ እርምጃ እንደሚወሰድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ጠቅላይ መምሪያው ባለፈው 6 ወር ባደረገው ቁጥጥር 33059 አሽከርካሪዎች ምንም አይነት ፈቃድ ሳይኖራቸው በተሽከርካሪያቸው መስታወት ላይ ጥቁር ስቲከር ባደረጉ እንዲሁም በተደመሰሰና በተፋፋቀ ሰሌዳ ሲያሽከረክሩ በተገኙ 15000 አሽከርካሪዎች ላይ እርምጃ መውሰዱን ገልጿል። በቁጥጥሩ ወቅት ጥቁር ስቲከር ከማድረግ ባለፈ ጥቁር መስታወት ባደረጉና የአደጋ ጊዜ ተሽከርካሪዎችን የሚጠቀሙበትን የአደጋ ጊዜ ጥሩምባ ባስገጠሙ ህገወጦች ላይ እርምጃ እንደተወሰደባቸው ጠቅላይ መምሪያው አስታውቋል። አንዳንድ ወንጀል ፈጻሚዎች ይህንን አጋጣሚ በመጠቀም ወንጀል ሲፈጽሙ እጅ ከፍንጅ መያዛቸው የጉዳዩን አሳሳቢነት የሚያመላክት መሆኑን ፖሊስ ገልጿል። ከሚመለከተው የጸጥታ ደህንነትም የትራንስፖርት ተቋማት ምንም አይነት ፈቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር ያደረጉ፣ ጥቁር መስታወት ያስገጠሙ እንዲሁም ከአደጋ ጊዜ ተሽከርካሪዎች ጋር የሚመሳሰል ጥሩምባና መብራት እየተጠቀሙ ያሉ ባለንብረቶችም ሆኑ አሽከርካሪዎች ላይ ጠንከር ያለ ህጋዊ እርምጃ እንደሚወሰድም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በሱዳን ደቡባዊ ኮርዶፋን RSS በሚፈጽመው የድሮን ጥቃት በደርዘን የሚቆጠሩ ሰዎች ተገደሉ። በሱዳን ደቡብ ኮርዶፋን ግዛት ውስጥ በጦርነት በሚታመሰው ቁልፍ ከተማ ላይ የፈጣን ድጋፍ ሰጪ ደጋፊ ኃይሎች RSF ባደረሱት ጥቃት በደርዘን የሚቆጠሩ ሰዎች መሞታቸውን የሀገር ውስጥ መገናኛ ብዙሃን ዘግቧል። የሱዳን ጦር 54ኛ ብርጌድ ዋና መስሪያ ቤትና የማዕከላዊ ገበያውን ጨምሮ በርካታ አካባቢዎች በአጥፍቶ ጠፊ ድሮኖች መመታታቸውን የሱዳን ትሪቡን የሀገር ውስጥ ምንጮችንና የሕክምና ቡድኖችን ጠቅሶ ዘግቧል። አልጀዚራ የወቅቱን የRSF ጥቃት በገለልተኝነት አካል ማረጋገጥ አልቻለም። ይህም ከመንግስት ጋር የተቆራኘው የሱዳን ጦር ኃይል ዲሊንግ በተባለችው ከተማ ለ2 ዓመታት ያህል የቆየውን የRSF ከበባን ለመስበር ቁልፍ በሆኑ የአቅርቦት መስመሮች ላይ ቁጥጥር ማድረግ ከጀመረች ከአንድ ቀን በኋላ ጥቃቱ ደርሷል ተብሏል። ዲሊንግ በካዱግሊ የክልል ዋና ከተማና RSF ሊከባት በፈለገችው የሰሜን ኮርዶፋን ግዛት እና ዋና ከተማ በሆነችው በኤል ኦቤይድ መካከል ትገኛለች። የሱዳን ፈጥኖ ደራሽ ኃይሎችና የሱዳን ጦር ከሚያዝያ 2023 ጀምሮ ሱዳንን ለመቆጣጠር የእርስ በርስ ጦርነት ሲያካሂዱ ቆይተዋል። ይህም በሺዎች የሚቆጠሩ ሰዎችን ገድሎ ሚሊዮኖችን አፈናቅሏል። ከበባው ከተነሳ ጀምሮ በዲሊንግ የድሮን ጥቃቶች የአገልግሎት ተቋማትን ያወደመና በርካታ
ጉዳቶችን አስከትሏል። ወታደራዊ ምንጮች ለሱዳን ትሪቡን እንደተናገሩት RSF ከበባውን ወደ ነበረበት ለመመለስ እየሞከረ ቢሆንም የሱዳን ጦር አካባቢውን መያዙንና በሰሜን ኮርዶፋን ግዛት ውስጥ በምትገኘው ሀቢላ በምትባል ስትራቴጂካዊ ከተማ አቅራቢያ የሚደረገውን ጥቃት መመከቱን ቀጥሏል። የቡርኪና ፋሶ ወታደራዊ መንግስት የፖለቲካ ፓርቲዎችን የሚበትን ድንጋጌ አወጣ። በካፒቴን ኢብራሂም ትራኦሬ የሚመራው የቡርኪና ፋሶ ወታደራዊ መንግስት በሀገሪቱ የሚገኙ ሁሉንም የፖለቲካ ፓርቲዎችና ስብስቦች የሚበትን ድንጋጌ አስተዋውቋል። የሀገር ውስጥ ጉዳይ ሚኒስትሩ ደግሞ የፖለቲካ ፓርቲዎች መበርከት ለክፍፍልና ለማህበራዊ ትስስር መላላት ምክንያት ሆኗል ብለዋል። በወታደራዊ ኃይል የሚመራው የቡርኪና ፋሶ መንግስት ከ4 ዓመታት በፊት በተደረገ ስኢረ መንግስት ምክንያት እንቅስቃሴያቸው ታግዶ የቆዩ ሁሉንም የፖለቲካ ፓርቲዎች በይፋ የሚያፈርስ ድንጋጌ ማውጣቱ ተሰምቷል። የቡርኪና ፋሶ የሚኒስትሮች ምክር ቤት ድንጋጌው ያጸደቀው ትላንት ሐሙስ ሲሆን ይህም የሆነው መንግስት ከአልቃይዳና ከአይኤስ ጋር ግንኙነት አላቸው የተባሉ አማጽያንን ለመቆጣጠር በሚታገልበትና የተቃውሞ ድምጾችን በማፈን ላይ ነው በሚባልበት በዚህ ወቅት መሆኑ ትኩረት ሳቢ አድርጎታል። አዲሱ ድንጋጌ ሁሉንም የፖለቲካ ፓርቲዎችና ስብስቦች ይበትናል። የፓርቲዎቹ ንብረቶች በሙሉ ወደ መንግስት ይዞታነት እንዲዘዋወሩ ወይም እንዲወረሱ ያዛል። ከ4 ዓመታት በፊት በወታደራዊ መፈንቅለ መንግስት ስር ከመውደቋ አስቀድሞ ከ100 በላይ የተመዘገቡ የፖለቲካ ፓርቲዎች ነበሯት። እንደ አውሮፓውያን አቆጣጠር በ2020 በተካሄደው ጠቅላላ ምርጫ 15 ፓርቲዎች ብቻ በፓርላማ ውስጥ መቀመጫ ማግኘት ችለውም ነበር። ካፒቴን ትራኦሬ መንበሩን የተቆጣጠሩትና እንደ አውሮፓውያን አቆጣጠር በመስከረም 2022 በፈጸሙት የተሳካ መፈንቅለ መንግስት ነበር። ይህም በዲሞክራሲያዊ መንገድ እንደተመረጡ የሚነገርላቸውን ፕሬዚዳንት ሮክ ማርክ ካቦሬን ካስወገደው ሲኢረ መንግስት ከ8 ወራት በኋላ የመጣ ነበር። ወታደራዊ መሪዎች ከቀድሞ ቀኝ ገዢ ፈረንሳይ ጋር የነበራቸውን ግንኙነት አቋርጠው በአንጻሩ ከሩሲያ ጋር ወዳጅነት መስርተዋል። ይኸውም ወታደራዊ መንግስት ልክ እንደ ሌሎች አምባገነን መሪዎች ሁሉ የተለየ አስተያየት ያላቸውን አካላት በማፈን ላይ መሆኑ ተዘግቧል። በ2024 እንደ አውሮፓውያን አቆጣጠር የቢቢሲ የአሜሪካ ድምጽ ቪኦኤ ዓለም አቀፉ የሰብአዊ መብቶች ተሟጋቹ የሂውማን ራይትስ ዎች ድረገጾች በቡርኪና ፋሶ እንዳይሰሩ አግዷል። የሀገር ውስጥ ጉዳይ ሚኒስትሩ ኢሜል ዜርቦ እንደገለጸው የፖለቲካ ፓርቲዎች መበራከት ለዜጎች መከፋፈልና ለማህበራዊ ትስስር መላላት ምክንያት በመሆኑ ሀገርን እንደገና ለመገንባት ፓርቲዎቹን ማፍረስ የግድ ሆኗል። በመጨረሻም እንግሊዝ ከቻይና ጋር የፈጠረችው የንግድ ግንኙነት አደገኛ ነው ሲሉ ትራምፕ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ያሉት የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ለ3 ቀናት ጉብኝት ቻይና ሻንጋይ መግባታቸውን ተከትሎ ነው ተብሏል። በመሆኑም ዩኬ ከቻይና ጋር የንግድ ግንኙነት መፍጠሯ በጣም አደገኛ ነው በማለት ትራምፕ ሁኔታውን አብራርተዋል። በሁለቱ ሀገራት መካከል የንግድና ኢንቨስትመንት ግንኙነት ለማሳደግ ስምምነቶች መደረጋቸውን ቢቢሲ ዘግቧል። ትራምፕ ለሰጡት አስተያየት ምላሽ የሰጠው የብሪታንያው ጠቅላይ ሚኒስትር ቢሮ በበኩሉ ዋሽንግተን ስለ ጉዞውና ስለ ዓላማው አስቀድሞ መረጃ እንዳልነበረው ገልጸዋል። ፕሬዚዳንት ትራምፕ በሚያዝያ ወር ቻይናን እንደሚጎበኙ የብሪታንያ ጠቅላይ ሚኒስትሩ ቢሮ ጠቁሟል። ትራምፕ ስለ ሀገሪቱ የንግድ ግንኙነት በሰጡት ምላሽ ስለ ዩኬና ቻይና ግንኙነት ተጨማሪ አስተያየት ከመስጠት ቢቆጠቡም ንግግራቸውን ወደ ካናዳ በማዞር ተመሳሳይ ማስጠንቀቂያ ሰጥተዋል። ትራምፕ እንዳሉትም ይህ አይነቱ አካሄድ ለካናዳ የበለጠ አደገኛ ይመስለኛል ሲሉ ተደምጠዋል። ካናዳ በጥሩ ሁኔታ ላይ አይደለችም፣ በጣም ደካማ አፈጻጸም እያሳየች ነው። እናም ቻይናን እንደ መፍትሄ ማየት የማይቻል ነው በማለት ሀሳባቸውን አጋርተዋል። በዚህ ሳምንት መጀመሪያ ላይ ትራምፕ የካናዳው ጠቅላይ ሚኒስትር ማርክ ካርኒ በቅርቡ ቤጂንግ በጎበኙበት ወቅት ከተደረሱት የኢኮኖሚ ስምምነቶች ጋር ካናዳ የምትቀጥል ከሆነ ታሪፍ እንደሚጠሉባትም መዛታቸውን የቢቢሲ ዘገባ አስታውሷል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች
አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።